ስጋውና ደግሞ መቀበል እችላለሁ ወይስ አልችልም? በኢትዮጵያ ኦርቶዶክስ ተዋሕዶ እንግዲህ ንስሐ ምንድን ነው ትምህርቱን የምታውቀው ይመስለኛል። ያ ስለዚህ የፀጉር ጉዳይ ነው አንተ ያስጨነቀው። ይሄን ፀጉር ተቆርጬ እንዴት እኖራለሁ ነው? አይ እንዴት እኖራለሁ? አይ እሱማ ቀላል ነው። ግን እንትኑ የእኛ ቤተክርስቲያን እንግዲህ ከልምድም ረጅም ሰዓት ከኔ እንግዲህ በክህነቱ ሲኔሬ ስለሆኑ መልአከ ገነት እንግዲህ መጽሐፉ የሚለውን ይነግረዋል። እኔም በኋላ ላክልበት ይችላለሁ። አባታችን ፀጉሬ ድሪል ታች ወደ ታች የሆነ ነው ይሄ ወይ እንደ ራስታ ወይ እንደዚህ እንደሚባለው ነው እና ንስሐ ገብቼ መቁረብ እፈልጋለሁ ነው የሚለው። ሐዋርያዊና ካህናዊ ምክር እስቲ ምከሩትና እንስማው። እግዚአብሔር ሲምረን የንም እርሶም ጺም አለን እንጂ በጺማችን ይመጡብን ነበረ። አይ እውነት ለመናገር በቀኑና እንትን በሃይማኖት አበው ሰለስቱ ምዕት በአንቀጽ 21ኛው ላይ የሚከለክሉ ነገሮች አሉ። ጋሚ አትወጣ፣ ቁንጮ አይኖርህ፣ ከጺማ አትንካ ይላሉ እና የቁንጮ የሚባለው ይሄ በሀገራችን ገጠር ላይ ጉድሮም ይባላል መሰለኝ እና ጺምህን ደግሞ አትንካው ይላል። አሳድገው ነው እና ፀጉር ማሳደግ ክልክል እንደሆነ ሁሉ ጺም መቆረጥም ክልክል ነው። እንደ ቀኖናው እንሄድ ካልን ማለት ነው። እና እኔ እንደዚህ ያሉት ነገሮች ህጉ የሚለው ይሄ ነው። ነገር ግን ትራዲሽን ይታያል። የሀገሩ ትራዲሽን ይሄ ነገር ሐዋርያትን አስነቅፏቸዋልና ነው የሚሉ። እንደውም ሰለስቱ ምዕት እዚያው ላይ የሃይማኖት አበው ላይ ፀጉር ማሳደግ እንደሌለብን ነው የሚያስተምረው። ትምህርቱ ይሄው ነው። ከዚህ የዘለለውን ግን እንወዳደር፣ ማን ነው የማን ኃጢአት ይብሳል የማንኛው ይበልጣል ከሆነ ሌላ ጉዳይ ነው የሚሆነው። እና አሁን ጺም አለመነሳት የሙስሊም ይመስላል ለብዙዎቹ። እና የኛ ሙስሊሞች ሲጀመር ያው ከኛ በኋላ የመጡ ስለሆኑ መሐመድ ከኛ የኮረጀውን ነው እንግዲህ ያደረጉት ማለት ነው። ቀኖናው እንደዚያ ነው። ስለዚህ ወንድማችን ይህንን ፀጉር ማሳደግ ፈተና የሚሆንብህ ከሆነ መጀመሪያ ለንስሐ ራሱ የሚያበቃ ከዚህ ይበልጣል ወይ ፀጉሩ የሚል የንስሐ አባት ይነሳ ካሉ ይነሳ፣ ማንሳት ነው። ፀጉርን ማንሳት የሚደርስ መታዘዝ ከሌለ ሲጀመር ወደ ስጋው ደግሞ ለመቅረብ ራሱ ምን አይነት አቅምስ ሊኖር ይችላል? አትሊስት አይ ኃጢአት አይደለም ይሄ በጣም ቀላል ነገር ነው በሚል መምጣት ይቀላል እንጂ በጣም ፀጉርህ ጣዖት የሚሆንብህ ከሆነ እሱ መሰበር አለበት። እሳቤው በራሱ ከስጋው ደግሞ ጋር ተነጻጽሮ ማን እንደው ፀጉሬ ከሚቆረጥስ ልቆይ የሚል አይነት እሳቤ የሚኖርህ ከሆነ ይሄ በራሱ ጣዖት ስለሆነ ፀጉሩን ማንሳት ፀጉሩ የበቀለበትን አእምሮ የሚጠብቅ አእምሮን የሚያልፍ የእግዚአብሔር ሰላም ስለሚበልጥ ለዚያ በቅንነት ማድረግ የተገባ ነገር ነው። ነገር ግን እውነት ለመናገር
ከአባ ዮሐንስ ጸጉር ጋር ተመሳሳይ ይመስለኛል። እንግዲህ መምህር እንዴት ነው እና እናነጻጽር ካል ካንተ ቆይ ይኖራሉ እኮ እዚህ የእነ አባ ዮሐንስ ሰራዊት እንግዲህ ከቦት ከሆነ እንግዲህ የሥራ ያውጣዋት በዚህ አጋጣሚ እዚህ እንኳን ነፃ ነው። እና አሁን እውነት ለመናገር ከአንድ ምዕመንና ከአንድ ካህን ከአንድ መነኩሴ ከምዕመን ካህን መጠንቀቅ አለበት። ከምዕመን በተለየ ሁኔታ ካህናት፣ ከካህን ደግሞ መነኩሴ ደግሞ የበለጠ ደግሞ መጠንቀቅ አለበት። ከመነኮሳት ደግሞ ጳጳሳት። ክብራችንም እንደዚያ ነው። ከምዕመናን መቼም የካህን ክብር ከፍ ይላል። ከካህናት ደግሞ የመነኮሳት ደግሞ መናንያን ስለሆኑ ከፍ ይላል። ከመነኮሳት ደግሞ የጳጳሳት ክብር ኮከብ ከኮከብ እንደሚበልጠው እንደዚያ ነው። ስለዚህ ኃላፊነቱን በዚያ ልክ ነው ማለት ነው። እኔና አንድ ሊቀ ጳጳስ ወይም አንድ መነኩሴ እኩል ልንሆን አንችልም። ምን ለማለት ነው? መነኮሳት ራሱ ፀጉራቸውን አሳድገው ስታዩ በራሱ ይሄ ራሱ መነኮሳት እንኳን ለማለት ይከብዳል። እንግዲህ ህገ ወጦችን ነው አሁን የጠቀስኳቸው ሰውዬ እንደዚህ አድርገው መቅደስ የሚገቡበት ሁኔታ አለ። ያው ነውር ነው። በነገራችን ላይ ፀጉር የፂማችን ፀጉር ወይንም እንኳን የራሳችን ፀጉር እጃችን ላይ እንትን ቢረግፍ እንኳን በኪሳችን ነው የምንይዘው እንጂ መቅደስ ውስጥ መውደቅ እንኳን የለበትም። የዚያን ያህል ጥንቃቄ ስለ መቅደሱ ይደረጋል። ስለዚህ ወንድማችን እኔ የምመክርህ ፀጉርህ ያድጋል፣ ምንም ችግር የለውም። ስጋው ደግሞ ተቀበል። የጤንነት ችግር በተለየ ሁኔታ እንደዚህ ያሉት ነገሮች ካሉ ከመምህረ ንስሐ ጋር ተነጋግረህ ምንም ችግር የለውም መቀበል ትችላለህ። ይህን ያህል በጣም ከስጋው ደግሞ የሚያረቅህ ነገር ሆኖ በዚህ ምክንያት ወደኋላ ልትል አይገባም እና መቆረብ ትችላለህ። የሚቆርቡ አሉን። አሁን እኔ ጋር እንዳለ አሜሪካዊ ነው፣ እዚሁ እኛን ያጠመቅነው ሚስቱም ልጆቹም ዘር ማንዘሩ እዚሁ ተወልዶ ያደገ የዚህ ሀገር ሰው ነው እና ያው በፊት ጀምሮ እንደ ጃማይካዎች ነው ቆብ ያደርግበታል ኩፍያ። ስለዚህ እንዳይፈተን ብዬ ዝም ብዬ ነው ያጠመኩት። አሁንም ድረስ ያደርጋል፣ ይቆርባል። እና ምን ለማለት ፈልጌ ነው እንግዲህ አሁን አበሻ ቢሆን ኑሮ ጠንከር ብዬ ይሄንን አድርግ ልለው እችላለሁ። ግን ክርስትና የወተት የሚጋትን ሰው ቀስ አድርጎ ጨው እያላስን ምን እያልን ነው። ስለዚህ ወንድማችንም ምን ያህል ጠንካራ ነህ የሚለውን የንስሐ አባትህ ናቸው ሊገመግሙት የሚችሉት። ሕጉ ግን አንሱት ነው የሚለው፣ ማንሳት ነው። ግን ፂም የሌለውን ቄስ ፈልገህ ሄደህ አንተም እኮ ፂምህን አታንሳ ነው የሚለው። በሀያ ሰለስቱ ምዕት ይህንን ወስነዋል። ታዲያ የኔን ፀጉር የምታዛ አንተ ማነህ ካልክ ግን ትክክል ነህ። እኩል ሕግ አፍራሾች ነው የምንሆነው እና ሆን ብለው ነው ወደ ሌላ ላኩት እንጂ እርስዎ መልሱ ጠፍቶ ሳይሆን እንደ አጋጣሚ እኔ ስገባ ከባድ ጥያቄ ነው የሚገጥመኝ። ይገርሞታል። እንደዚህ ኮንትሮቨርሻል የሆነ እንደዚያ ነው መጠይቀው። እግዚአብሔር ይስጥልኝ። መምህር ይጨምሩበት እርስዎ። እንስማውና የሱን ሀሳብ። እኔ እንግዲህ የቤተክርስቲያን ቀኖና ነው ብለዋል። ሰው የቤተክርስቲያን ስርዓት ነው እንጂ ዶግማችን ውስጥ የለም ማለት ነው። ወይም ዶግማማ አይደለም ግን አንድ ሌላ ጥያቄ ያለኝ ክሌም ያረከው ነገር ቀላል ስላልሆነ ነው። አንድ ላይ ልጠይቆትና አንድ ላይ እንዲመልሱት ብዬ ነው። እሺ አሁን እኔ ምንድን ነው ይሄ 6 አብያተ ክርስቲያን ወይ 6 እህተ ክርስቲያን ነው ቤተክርስቲያን ነው መሰለኝ እና ጥያቄ ምንድን ነው ከሰው ኦርቶዶክስ ተዋህዶ የጥንት የአባቶቻችንን ትምህርት ይዞ ሲወርድ ሲዋረድ የመጣ ነው ብለን ነው የምናምነው ብዬ ገምታለሁ። ቃላቱ ትንሽ እንትን ካለ ይቅርታ። ግን እና በቀኖና የሚለያይ ከሆነ
ያው ሃይማኖታችንን አያለያየውም። ግን አሁን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው አንጻር በቤተ ክርስቲያን ስጋውና ደሙ ለመቀበል መፈለጌና የዘላለም ሕይወትን መፈለጌ ከጸጉሬ ጋር ምን ያገናኘዋል ነው። በቀኖናም ስለምንለያይ ከካፕቲክ ኦርቶዶክስ ጋር ምናምን ነገር የነሱ እንዲሁም ቀሳውስቱ ረዘም ያለ ጸጉር ምናምን ነገር ያደርጋሉና አበሻው ላይ ሲሆን መጠንከሩ፣ ሌላው ላይ ሲሆን እንትን ማለቱ እንዴት ነው እሱ ሂሳቡ እንዴት ነው የሚሰራው ነው? አይ እሺ፣ በመጀመሪያ ቅድም ዶግማ ነው እንጂ እኮ ቀኖና እኮ ችግር የለውም የምትል አይነት ወሬ ስለምትወራ እሷን አርሜ መሄድ ፈልጋለሁ። በቤተ ክርስቲያን ውስጥ ከቤተ ክርስቲያን የሚለየው ዶግማ ብቻ አይደለም፣ ቀኖናም ራሱ ሊለይ ይችላል። ከእግዚአብሔር መንግስት የሚለየው ዶግማ ብቻ አይደለም፣ ቀኖናም ሊለይ ይችላል። አንድ ሰው በስርዓትና በሕገ ቤተ ክርስቲያን የማይኖር ከሆነ የግዴታ መናፍቅ መሆን አይጠበቅበትም። ሃይማኖት ያለው ዶግማውን የሚያከብር ግን ስነ ምግባር የሌለው ሰው ሊኖር ይችላል። ኦኬ። እና አንድ ሰው ዝም ብሎ ኢቭን ሊወገዝ ሁሉ ይችላል በቀኖና ምክንያት። አንድ ሰው ዝም እየበላ ቢቀድስ እየበላ ስጋው አሁን ሳይበሉ ማለት መቁረብ ስጋው ደግሞ ያው ዶግማ ነው፣ ጥያቄ የለውም። ግን እንዴት ነው መቀደስ ያለበት፣ ስንት ሰዓት መጾም አለበት የሚለው ቀኖና ነው። ስለዚህ ቀኖና ቤተክርስቲያንን እየሻረ ዝም ብሎ በህገ ወጥና በጋጠ ወጥ የሚመላለስ ከሆነ የእግዚአብሔር መንግስት አይወርስም፣ ስነ ምግባር የጎደለው ነው። ስለዚህ ቀኖናን መሻር ቀላል ነገር አይደለም፣ ከባድ ነገር ነው፣ ቅጣት የሚያመጣ ነገር ነው። ዶግማው ራሱ የሚጠበቀው በቀኖና ስለሆነ፣ ስለዚህ ቀኖና ስላልሆነ ምናምን የሚባል ነገር እንዳትሞክሩት። ነገር ግን አሃት አብያተ ክርስቲያናት በቀኖናቸው ሉዓላውያን ስለሆኑ ከካልቸር ጋራ ለምሳሌ የኢትዮጵያ ምዕመናን ነጠላ ለብሰው ያስቀድሳሉ፣ ይቆርባሉ። የግብፅ ቤተክርስቲያኖችን ነጠላ ለምን አለበሳችሁ ብለን አንከሳቸውም። የራሳቸውን ካልቸር አለባበስ ለብሰው ይቆርባሉ፣ አንነቅፋቸውም። ጫማ ለምን አድርገው ቤተ መቅደስ ገቡ ብለን አንወቅሳቸውም፣ አንነቅፋቸውም። ሃይማኖት የላችሁም ልንላቸው አንችልም። ቀኖናቸው ነው። የግብፅ ቤተክርስቲያን ፀጉራቸውን አያሳድጉም። ፈርስት ኦፍ ኦል የግሪክ ቤተክርስቲያን ካህናት ምናምን አያለሁኝ እንጂ የግብፅ ቤተክርስቲያን እኔ አይቼ አላውቅም። አይ ዶንት ቲንክ ሶ በምትለው ደረጃ አይመስሉኝም። ብዙን ጊዜ እንደዚያ ስለሚባል ነጭ ስለሆኑ ተመሳስለውበት ከሆነ ሊሆን ይችላል። ነገር ግን ስለ ቀኖናው ይህን ያህል ካልን እስኪ መጀመሪያ ምንድን ነበር ያልከኝ? መጨረሻ ላይ ያኛው ላይ እያሰብኩ ስለነበረ ምን ችግር አለው ብለህ ያቀረብካት ምንድን ነበረች መጨረሻ ላይ? አሚን ያልኩት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እና የዘላለም ሕይወት ፈልገን እስከምንሄድ ድረስ ከፀጉሩ ጋር ምን ግንኙነት አለው? እንግዲህ ያው ምን ግንኙነት አለው፣ ምን ችግር አለው ምን ከተባለ ሰለስቱ ምዕት ምን ችግር ኑሮት ነው የደነገጉት የሚለው መጀመሪያ እዚህ። በነገራችን ላይ ቆይ ካገኘሁት እስኪ እዚህ ላይ ቃል በቃል አንቀጹን ጭምር ለመጥቀስ ልሞክር። ለምንድን ነው ሰለስቱ ምዕት አንሱት ለምን አሉ? በነገራችን ላይ ቅዱስ ጳውሎስም ስለ ፀጉር ስለ ሴቶች አሁን ይናገራል አይደለ? ሴቶቹ ፀጉራቸውን ያሳድጉ አለ፣ በጸሎት ጊዜ ግን ይሸፍኑት አለ። አይ ነገር ግን ፀጉሯን የማታሳድግ ከሆነች ሴቲቱ ባትሸፈንም ችግር የለውም ይላል። ደግሞ አሁን ይሄ ፀጉር ለሴት ልጅ ውበቷ ነው። ስለዚህ ውበቷ ስለሆነ አትቆረጠው። ከዛ በኋላ ግን ስትጸልይ ግን ትሸፈነው። ይሄ ሀሳቡ ምንድን ነው? ፀጉራቸው አትራክት ያደርጋል፣ ሌላ ችግር ሊያመጣ ስለሚችል፣ ለዝሙት ሊቀሰቅስ ስለሚችል ጸሎት ላይ መሰናክል እንዳይሆን ነው ሀሳቡ። እሱ ነው ውበት ነው።
በቃ እንግዲህ ውበት የሴቶች ፀጉር ያስቀናል ማለት ነው። ውበታቸው ነው፣ አይን ይስባል ማለት ነው። ኦኬ ያ አይን መሳብ ወደ ሌላ ነገር እንዳይወስድ ፀጉር እንትን ግን ከተቆረጡት ግን አይከናነሙ አለ ማለት ችግር የለውም ይላል። ምክንያቱም ውበታቸው ያ የሚያሰናክለው ፀጉራቸው ከሌለ መስተናከል ካሉ አሁን ይሄ በገጠር ይሰራበታል። አሁን ገጠር አካባቢ ቤተክርስቲያን ፀጉራቸውን ቤተክርስቲያን ምዕመናን እንትን ሴቶቹ ሲሄዱ አይከናነሙም። እኔ አሁን ተወልጄ ያደኩበት አካባቢ ላይ አብዛኞቹ ሴቶች ፀጉራቸውን የሚያሳድጉ አይደሉም። ስለዚህ አይከናነሙም ቤተክርስቲያን እኔ እንዳየኋቸው ሳድግን ያውን እንደው ስምርተ መስቀል አድርገው ምናምን ለብሰው ይሄዳሉ እንጂ እንደዚህ እንደ ከተማው የሚሸፋፈኑ እኔ አይቻልም። ሙሽራ ነው የሚሸፋፈን። ነገር ግን ፀጉራቸውን ካሳደጉ ግን ይላል ከተማው ላይ ስንመጣ ፀጉራቸውን ስለሚያሳድጉን ይሸፋፈናሉ ማለት ነው። ይሄ ምን ችግር አለው ካለን ጳውሎስ ለምንድን ነው ይሄን ያለው ነው? በመንፈስ ቅዱስ ነው እንግዲህ። ስለዚህ መጽሐፍ ቅዱስ ላይ ጭምር ያለ ነገር ነው ማለት ነው የምናወራው። ስለዚህ ሰለስቱ ምዕት ይሄንን ሲሉ ለምንድን ነው ካለን ቀኖና ነው እንግዲህ። እነሱ ሲወስኑ በሁለት መንገድ ይወስናሉ። አንደኛ ለሐዋርያት ቅርብ ስለሆኑ ትራዲሽኑን አይተው እንግዲህ ይሄ ነገር ሐዋርያትን አስነቅፏቸዋል ይላል ቃል በቃል ቆይ ላነበው እና ያወጣሁኝ እስከዚያ ድረስ ወይ በቀጣዩ ጥያቄ ላይ ያወጣዋለሁ። ሐዋርያትን አስነቅፈዋልና ብለው ክሌም ያደርጋሉ። ስለዚህ ሁለተኛ በመንፈሳውያን ናቸው እነዚህ አባቶቻችን። ሰለስቱ ምዕት ማለት 18 ርቱዓነ ሃይማኖት የምንላቸው ሃይማኖትን ያቀኑ አባቶቻችን ናቸው። በህይወታቸውም በኑሯቸውም እግዚአብሔርን ማነጋገር የሚችሉ ብቃት ያላቸው ናቸው። ስለዚህ እነሱ ያሉት ነገር ዝም ብለን ምን ችግር አለው ምናምን የምንለው ሳይሆን እንዳለ የምንውጠው ነገር ነው፣ የምንቀበለው ነገር ነው፣ የሚያዩት ነገር አለ። ስለዚህ ሊያመጣ የሚችለውን ኮንሰኩዌንስም ጭምር ተመልክተው ስለሆነ የሚወስኑት ውሳኔያችን ኦኬ አገኘሁት። በጣም ጥሩ። እንዲያውም ኦኬ ወይታን ፀጉረ ድማህከ እስመ ሐዋርያ አብጠለ ዘንተ አምሳለ ጳውሎስ ይህን ነቅፏልና የራስህን ፀጉር አታሳድግ እንዳልኩት ቅድም ጠቅሼላችኋለሁ። አንቀጹን ሃይማኖተ አበው ዘሰለስቱ ምዕት 21 ቁጥር 14 ላይ ነው የማነበው። ጳውሎስ ይህን ነቅፏልና የራስህን ፀጉር አታሳድግ ወይትንሳ እምፀሂምከ ከመ አመ ትላጽይ ርእሰከ ራስህን በምትላጭበት ጊዜ ከጺምህ አትንካ ማለት ከሰረገላው ወርደህ አትላጭ። ወይ ትድግ ላዕሌከ ሰርጎ እምፀጉርከ ከፀጉርህ ጋሜ ቁንጮ አትተው እያለ ይቀጥላል። ስለዚህ ቅድም ያልኩት ራሱ ይሄ ነው ማለት ነው። ቀኖና ሐዋርያት ነው እንትን የአባቶችም ስርዓት ነው ይሄ። ጳውሎስም ይሄንን ብለዋል። አንድምታውን ስለሆነ የማነበው አማርኛውን ብቻ ባገኘው በሱ ብቻ ባነበው ጥሩ ነበረ። ሙሉውን ለመሄድ አንድምታው ረዘም ይላልና ስለዚህ ፀጉርህን ስበህ የሚለው ነው። አዎ ራሱ ይሄው ራሱ ላይ ፀጉርህን ስበህ አወጣውታል። እስክታየው ድረስ አታሳድገው። ይሄ የታሰሪ ምንትኑ አንድምታው ሳይሆን እንትኑን ያወጡት 23 ንባቡን እንትኑ እኔ የሸመደድኩትን ነው። የሸመደድኩትማ ቅድም ያልኩት ነው። ጋሜ ቁንጮ አትወጣ፣ ከፀጉርህን አታሳድግ ነው። በቃ እሱ ራሱ ነው። ስለዚህ ሰለስቱ ምዕት ይህንን ወስነዋል። ዝም ብሎ ለምን ምናምን ማብራሪያ ከተፈለገ ያው ቅዱስ ጳውሎስ ያብራራበት መንገድ ነው የሚሆነው። አንደኛ ወንድ ልጅ ፀጉር የሚያሳድግ ምንድን ነው? ታሳድግ ያለው ሴቷን ነው። ወንድ ደግሞ ሴት አይደለም። እንዲያውም ወንድ ልጅ ቅዱስ ጳውሎስ የሚለው ነገር አለ። የትርጓሚያችንም ራሱ ወንድ የክርስቶስ ራስ ነው ይላል። ወንድ ራስ ክርስቶስ የወንድ ልጅ ራስ ነው ይላል። ለሴት ልጅ ደግሞ ራሷ ባሏ ነው እና ከራስ በላይ የኛ ራሳችን ክርስቶስ ነው። የወንዶች ራስ ክርስቶስ ነው እና እያለ በሚያትትበት እንትኑ አለ። ስለዚህ በአጭሩ ሲመለስ ይሄ ጥያቄ
አንደኛ መጽሐፍ ቅዱሳዊ ነው። ሁለተኛ ሰለስቱ ምዕትም ይሄንን ወስነዋል። ፀጉርን ማሳደግ የተገባ ነገር አይደለም። በቃ ጺምንም መንካት የተገባ ነገር አይደለም። በኋላ የተሻሻለ ቀኖና ካለ እኔ አላውቅም። እኔ አሁን ለምን ጺማችንን ሙልጭ በተለይ መነኮሳቱ በቃ ሴት እስከሚመስሉ ድረስ የሚያላጫውን እኔ በጣም ነው የሚገርመኝ። እኔ እንኳን እንዳጋጣሚ ሆኖ እውነቴን ነው። በተለይ መነኮሳት የኔታ በጣም ሲቆጡ አይቻለሁኝ። መምራችን በጣም አባቶች ትክክል አይደለም ምናምን ሲሉ ሰምቻለሁኝ። እና ኤንዌይስ ወንድማችን ይሄ ፈተና የሚሆንብህ ከሆነ ከመምህርህ ንስሐ ጋር ተነጋግረህ የሚሰጡህን ቀኖና ከዚህ የዘለለውን ያው ትምህርት ነው እዚህ ጋር የምንሰጠው እንጂ እኛ ራሳችን እየለካን ችግር የለብህም ምናምን ልንል አንችልም። ምክንያቱም አናቅም። መምህር እርሶም ጥንቃቄ ወደፊት ማድረግ ያለቦት ይገርሞታል። አንዳንዱ ለፈተናም የሚመጣ ሰው አለ እና እኛ ንስሐ ልጆቻችን ስናስተምር ትምህርቱን ነው ማስተማር ያለብን። ሕገ ቤተክርስቲያን የሚለውን ጎበዝ ኖት። ለነገሩ በጣም አይቾታለሁኝ። የሆነ ሰውም ከኛ ቤተክርስቲያን አረ እኒህ አባት የውርጥብ ስጋ አትብሉ ብለው እኮ እንዴት እንዳድርግ ብለው የጠየቁኝ ሰዎች አሉ። እና አንዳንዶቹ ምንድነው ትምህርቱ እንደ ትምህርት መስጠት ተገቢ ነው። ከዛ በተረፈ ግን እኛ ንስሐ ልጆቻችንን እንደ አቅማቸው ነው፣ ልካቸውን አይተን ነው። አቅም ማለት ደግሞ የእድሜ ጉዳይ ሳይሆን የመንፈሳዊ ብስለታቸውን አይተን ለክተን ወደ ክርስቶስ ማቅረብ፣ ሸክማቸውን ሳናከብድ ዘመኑን ዋጅተን ሰውን ሁሉ ለክርስቶስ ልንማረክ ይገባል። በእውነቱ የራስሽ ጉዳይ የራስ ጉዳይ በሚል ዝም ብሎ ማሸከም ተገቢ አይደለም። ክርስቶስ ያውቅልን የለ ይገነዘበን የለ ውስጣችንን ያየው የለ ይረዳው የለ ስህተታችንን ሁሉ ያረመልን የለ። ልክ እንደዚያ ነው። ከክርስቶስ ነው ሁሉን መማር ያለብን እና ድንጋይ ወጋሪዎች ሲመጡ ድንጋይ እያስጣሉ አልፈርድብሽም ዳግመኛ ሂድ እያሉ አንዳንድ ጊዜ በሰል ያሉትን ደግሞ እንትን ጠንከር እያደረጉ ቀኑናውን እየሰጡ ማስተማር ይገባል። እና ወንድማችን ትምህርቱን ተማር። ሲገባህ እንኳን ፀጉርህን ይሄ ከላይ ያለውን አይደለም በጣም ጨካኝ ስለሆኑ አይደለም። ኦኬ በአብይ ጾሙ እንደዚህ ይሁን ከዚህ እስከ 11 ሰዓት እስከ 12 ሰዓት እስከ ከምሽቱ 1 ሰዓት የሚል አለ። አሁን ይሄንን ለአንድ ንዑሰ ክርስቲያን ተወጣት ብለን ልንጭንበት ምንችል ከሆነ ባካፕ ቢያደርግስ እኛ ለብዙ ዘመን ከልጅነት ጀምሮ ቢውልድ ያደረግነው ጾመ ድህነትን መጀመሪያ አርብረውን ከዚያ ቀስ እያልን ፍልሰናል እያልን እያደግ ነው እኛ ያደረስ ነው። መንፈሳዊ እድገት በአንድ ቀን ኦቨርናይት የሚመጣ ነገር አይደለም። እየተለወጥን የምንሄድበት ነው። ስለዚህ አንድ የ60 ዓመት የሚሆን የ40 ዓመት ክርስቲያን አንድ ሰው ቢጠመቅ ሕፃን ነው፣ ገና ነው። ስለዚህ ከነበረበት ልማድ ለማውጣት ሸክሙን መሸከም ተገቢ ስለሆነ አንዳንዴ ሕጉን የተጻፈውን ብቻ እናድርግ ካልን ሸክም ማሸከም እንዳይሆን ሕጉ ለሁሉም የተሰራ ቢሆንም ያንን ግን መመርመር መገምገም ያስፈልጋል። ለዚህ መማር በጣም የሚጠቅመው ለዚህ ነው። በቤተ ክርስቲያን ውስጥ ካህናት በደንብ መሰልጠን በደንብ ሕጉ መጽሐፍ ቅዱሱን ከነ ኮንቴክስቱ ከናውዱ መረዳት የሚኖርባቸው ለዚህ ነው። አባቶቻችን አይተው ነው ፊታቸውን አይተው አቅማቸውን አይተው። አሁን ስግደት ሁሉ ለሁሉም ሰው እኩል አንድ አይነት ስግደት አለ። ምጽዋት ለሁሉም ሰው እኩል አንሰጥም። አሁን እኛ ምጽዋት ሲሰጥ ለማን ነው ምጽዋት መስጠት ያለበት? ለሀብታም ሰው የምጽዋት መስጠት ኢዚ ነው። በጣም እንደ እንዝርት የሚሽከረከርን ሰውዬ ስግደት መስጠት በጣም ቀላል ነው። ወፍራሙን ስገድ ብትለው፣ ድሃውን መጽውት ብትለው ግን ይሄ በጣም ከባድ ነው። ቀኖና ይሆነዋል። በዚህ ድካም ውስጥ የሚገኘውን በረከት እንዲያገኝ ነው የምናደርገው እና ቀኖና ለሁሉም ባልና ሚስት እንኳ ሁኔታቸውን ታይቶ ነው። ኦኬ ስግደት ለአንድ ሰው ንስሐ ሲገባ ይሰጣል። ግን መስገድ የማይችል ሰው ቢሆንስ?
ሌላ ነው የሚሰጠው። መስገድ የማይችል ታማሚ ሊሆን ይችላል። መንበርከክ የማይችል ሊሆን ይችላል። ይህን ሰውዬ በሽታ ያለበት ስገድ ከሆነ ይሄ ሸክም ማብዛት ነው፣ ነውር ነው፣ ያስነቅፋል፣ ካህናትንም ያስተቻል። ጭካኔ አይደለም። ዓላማችን እኮ በሰዎቹ ምርር እንዲሉ ማለት ማድረግ አይደለም እኮ። የእግዚአብሔር ሐሳብ እኮ እሱ አይደለም። ምን ያህል ተረድቶታል፣ ምን ያህል ተመልሷል፣ ምን ያህል ይገነዘባል። ደግሞ ያንን ኃጢአት እንዳይሰራው ትምህርት መስጠት እኮ ነው፣ ምክረ ካህን እኮ ነው በነገራችን ላይ። እና ንስሐ በራሱ ሰዎቹ ተመልሰው ወደዚያ ጥፋታቸው እንዳይመጡ መጠበቂያ እንጂ ማስጨነቂያ እንዳልሆነ ደግሞ እውነት ለመናገር በእኛ ጾም ደግሞ በእኛ ስግደት ደግሞ ኃጢአት ስርየት ስለምናገኝም አይደለም። እኛ እየሰገርን ኃጢአት እንሰራለን። በእኛ ስግደት፣ በእኛ ጾም፣ በእኛ ጸሎት እግዚአብሔር በራሱ በጸጋው ነው የሚያደለን። እውነት ለመናገር ይቅርም የሚለን ትንሿን ጥረታችን ያይልናል። ትንሿን ድካማችን ይመለከትና እንደ ቸርነቱ የኃጢአታችንን ስርየት ይሰጠናል እንጂ እየሰገርን ራሱ ኃጢአት ልንሰራ እንችላለን። ምክንያቱም ኃጢአት ዘሐልዮ አለ፣ ኃጢአት ዘነቢብ አለ፣ ኃጢአት ዘገቢር አለ። ከገቢር ኃጢአት ብንታቀብ በሐልዮ እንበድላለን። ቀኑን ሙሉ እግዚአብሔርን ስንበድል የምንውል ሰዎች ነን። በነገራችን ላይ ግን እግዚአብሔር ምሕረቱ ከኃጢአታችን በላይ ስለሆነ ይምረናል ነው እና እግዚአብሔር ይስጥልኝ። እኔ እኮ ለፍላፊ ነኝ። አንቱ ኧረ ተው አጠር። ከዚህ በኋላ ባጭሩ ነው የምመልስ ከዚህ በኋላ ምክንያቱም ሚስኮት እንዳልደረግ ብዬ ነው የማስረዝም። መጋቤ ጥበባት ከታች ጊፍት እያንበሸበሹኝ አይደል? እንዴ ከታች ኧረ ይግቡ። በጣም አመሰግናለሁ ቀሲስ ቃል ገርስትልን። ቦሌ ለቦሌዎች ደግሞ ያው እንደ ኮተቤ አንሰጥም፣ ቀለል አድርገን ነው። ለቦሌ ቅርብ እስጢፋኖስ ነው። በርግጥ ለቦሌዎቹ ኮክ እንዴት ነሽ? እግዚአብሔር ይመስገን። ይባርኩኝ። መልአከ ገነት አሉ። ይፍቱኝ ባርኩኝ በይ። ይፍቱኝ ባርኩኝ አባቴ አባ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ራንቱ ተው ይበሉ። እርሶ ባኮት ያሳርፉኝ። እሺ ምንድነው ያ ቀጥታል። አንዳንድ መጽሐፍ ቅዱሶች ይቅርታ እንደዚህ ያሉ ወሬዎችን ወደፊትም አደራ። ፕራይቬሲ የሆነ ነገር ላይ በውስጥ ነው ማውራት ያለብን። እንደ አንዳንድ ጊዜ አደባባይ ለምሳሌ ባለቤትሽ ስለሱ እንዲወራ ላይፈልግ ይችላል። አንቺ መጥፎ ነገር ታወሪያለሽ ማለት ሳይሆን አስቀድሜ እንትን ለማለት ነው፣ ለመከላከል ያክል ነው እንጂ አትሳሳችም። እርግጠኛ ነኝ መጥፎ ነገር ስለ ባለቤት ልታወሪ እንዳልሆነ ገምታለሁ። ግን ችግር የለውም ቢያቅም ችግር የለውም። ፕራይቬሲ የሆነ ነገር ላይ በውስጥ እንድናወራበት ነው። እሺ ቀጥይ። አንዳንድ መጽሐፍ ቅዱሶች ስናነብ አንዳንዶቹ አያምንበትም። ኤግዛምፕል የኖህ ጊዜ እንዴት እግዚአብሔርማ እንደዛ ጨካኝ አይደለም፣ ዓለምን አላጠፋትም። አንዳንድ መጽሐፍ ብቻ እንትን አይልም፣ አያምንባቸውም ጭራሽ። እና እነዚህ ሁሌ ግራ ያጋባኛል። እንዴ ያምናል እግዚአብሔር እንዳለ በእግዚአብሔር ያምናል፣ ግን ስለ መጽሐፍ ቅዱስ ሁሉንም ታሪክ ግን አያምንባቸውም። እና ይሄ እንዴት ይታያል ለማለት ፈልጌ ነው። ቀጥሉ እስኪ ይመልሱላትና። አይ ዛሬ እንግዲህ በአዲስ ምን እንደሚባለው ነው። አይ እኔን ሁሌ ነው የምጠይቀኝ። እሺ አይ እንኳን ካልቪኒስት አልሆነ የካልቪኒስቶችን እግዚአብሔር ቢያየው ኑሮ ጭራሽ እምነቱን ሁሉ ሊቀይር ይችል ነበር። እና ምክንያቱም እነሱ ጋር እግዚአብሔር አስቀድሞ ሲኦል የሚገቡትን እና ሲኦል የሚገቡትን አስቀድሞ የፈጠራቸው አሉ፣ ለሲኦል የተፈጠሩ አሉ ብለው የሚያምኑ አሉ። ፕሪደስቲኔሽን ያውቁታል መምህርና እና እንግዲህ ባለቤትሽ የሚያሳየው መጽሐፍ ቅዱስን የሚረዳበት እንትን ነው። ልክ እንደ ምኑናት መጻሕፍት ወይም ደግሞ እንደ ፊክሽን አለ የእውቀት ማነስ ነው። አንድ ሰው በነገራችን ላይ መጽሐፍ እንዴት ሊሆን ይችላል ብሎ ሊያስብ ይችላል።
ሊከብደው ይችላል። እንዴት ይሆናል ብሎ ቢያስብ ኃጢአት ይሆንበታል ወይ ከተባለ ይሄ የእምነት ማነስ ነው። የእምነት ማነስ ነው። እምነቱ እንዲያድግ መጸለይ፣ የበለጠ ማንበብና ስለ መጽሐፍ ቅዱስ ያለውን ግንዛቤ ማስረዳት ነው የሚገባው። እምነታችን እዚህ ውስጥ ያለን ሰዎች አሁን ቢመዘን አንድ አይነት አይደለም። የአንዱ ከፍ የአንዱ ዝቅ ይላል። አንዱ ተራራ የሚያፈልስ፣ አንዱ ደግሞ በግመል እንደተጫነች በመርፌ ቀዳዳ ሊያሳልፍ ይችላል። የአንዱ እምነት አንዱ በባህር ላይ ሊሄድ ይችላል። ሌላኛው ደግሞ ከላይ የኋላ ምንም የሚል ሊሆን ይችላል። እና እንደዚህ ሲሆን አለማመን ይነርዳው ብሎ መጸለይ ነው የሚያስፈልገው። እና ኃጢአት ይሆንበታል ወይ ካልሽኝ ኃጢአት አይሆንበትም። ወደ ኃጢአት ግን ይወስደዋል። መንገዱ መዘጋት አለበት። አቅሙ ነው የመረዳት አቅሙ። እንደዚህ ያለ ጥያቄ በገድላት ላይ ሁሉ ይነሳሉ። ሰዎቹ እግዚአብሔር ኢንቴንሽናቸውን ያያል። እንዴት ሊሆን ይችላል ብለው ቢጠይቁ የሌላ የእውቀት ማነስ ስለሆነ ኃጢአት የሚሆነው ስተት ነው ካሉ ብቻ ነው። ስተት ነው ካሉ በነሱ ቁንጽል አይምሮ፣ በነሱ ጠማማ እምነት፣ በነሱ በጣም ባላመነ ልብ እግዚአብሔርን የእግዚአብሔር በእስትንፋሰ እግዚአብሔር የሆነውን መጽሐፍ ጀጅ ማድረግ ስለሆነ ኃጢአት ነው ይሄ። ነገር ግን በቃ ከበደኝ፣ ይህንን ነገር መቀበል አቃተኝ ብሎ የሚጨነቅ ሰው ከሆነ እግዚአብሔር ይረዳዋል፣ ይገልጥለታል። እንዴት አህያ ተናገረች፣ እንዴት አህያዋ ልትናገር ትችላለች ብሎ ካሰበ እንደዚህ ያለ የጥርጣሬ አይምሮ እንዲወገድለት መጸለይ ያለበት። ለዚያ እኮ ነው ጌታ ሳንጠራጠር ሐዋርያት ናቸው ቅዱስ ዮሐንስ ይሄን ሳንጠራጠር አንዳች ብንለምነው ይሰማናል ይላል። ኪዳንም ላይ ወይ ሰማዓን ብንለምነው ይሰማናል ይላል። ለምንድን ነው ሰው እግዚአብሔር የማይሰማን? እኛ ራሳችን ስለምንጠራጠር ነው። በአንዳንድ ነገሮች ላይ እንጠራጠራለን። ሳንጠራጠር ብንለምነው ይሰማናል ይላል መጽሐፍ። የለመነው ሁሉ ተሰምቶልናል። አንዳንዶቻችን እየተጠራጠርን ጭምር ስለምንለምነው ነው። ሰው እንጠራጠራለን። እኛ ሁላችን እያንዳንዳችን እኮ የሆነ ጥርጣሬ እኮ አለን እኮ። እምነታችን እኮ ፍጹም ሙሉ በሙሉ ያማ ቢሆን ኑሮ እዚህ ውስጥ ላንገኝ ሁሉ እንችል ነበር። አቅማችን ስላልሆነ ነው እንጂ ሙሉ እምነት ቢኖረን ኑሮ ሲጀመር በዓለም ሁሉ አንኖርም። ልንመንን ሁሉ እንችል ነበረ። በሰማይ ያለውን ነገር ሙሉ በሙሉ ክርስቶስ ያለውን አምነን ልብሳችንን ጨርቃችንን ሁሉ ጥለን ልንሄድ እንችል ነበረ። እምነታችን ፍጹም ስላልሆነ ገና መሀል ላይ ያለን ባለ 30 አለ፣ ባለ 60 አለ፣ ባለ 100 አለ። እና ምን ልልሽ ፈልጌ ነው ስለ መጽሐፍ ቅዱስ ይሄ ባለቤትሽን የተረዳሁት ስለ መጽሐፍ ቅዱስ ያለው ግንዛቤ ነው። ይቅርታ አባቴ እንደውም በጣም አንብቦታል እና እኮ ማንበብ ሲኦል ለራሱ እንዳለ አያምንም። ገነት አለ፣ ገነት ነው የምንገባው ይላል ሁሉም። እና ኃጢአት የሰራውም ጽድቅ የሰራውም ገነት እንደሚገባው ስለው ሲኦል በፍጹም እዚህ ምድር ሲኦል አይደለ እንደ ይሄ ምድር ለራሱ እና እንዴት ነው ሌላ እግዚአብሔር እንደዛ ጨካኝ አምላክ ነው? እኔ የወለድኩት ልጅ እንዴት ነው ሲኦል የምከተው? እና ሲኦልማ አይከተንም ይላል። እና አረሞ እና አንዳንዴ ያርግለት ጥሩ ነው። የሲኦል እገባለሁ ከሚል ሲኦል አልገባም ማለቱ ጥሩ ነው። ግን በፉከራ ግን ስላልሆነ ይኸውልሽ አሁን ያነባል ማለት በነገራችን ላይ ያውቃል ማለት አይደለም። አንድ ሙስሊም መጽሐፍ ቅዱስን ሽምድድ አድርጎ ሊይዘው ይችላል። አነበበው ማለት ግን ተረዳው ማለት ግን አይደለም። እውቀትና መንፈሳዊ አይምሮ ጠባይና አይምሮ መንፈሳዊ ይለያያል። መንፈሳዊ እውቀትና ዓለማዊ እውቀት በዓለማዊ አይምሮ መጽሐፍ ቅዱስ ቢነበብ ምንም ትርጉም የለውም። እንደ እግዚአብሔር ነው መጽሐፍ የሚመረመረው። እስትንፋሰ እግዚአብሔር የሆነው መጽሐፍ ቅዱስን ስናነብ በጸሎት እንስመዋለን እኮ አይደል? እናማትባለን አይደለ? መጽሐፍ ቅዱስን እኮ ይኸው በነገራችን ላይ አንድ አባት ምን ብሏል? ስንጸልይ ማለት ቅዱሳት መጻሕፍትን ስናነብ እግዚአብሔርን እያነጋገርነው ነው። እግዚአብሔርን እያነጋገርነው ነው። ቅዱሳት መጻሕፍትን 10 መጻሕፍትን በመጽሐፍ ቅዱስን ስናነብ አለ እግዚአብሔርን እያነጋገርነው ነው።
ስናነብ ማለት ነው። ማለት እንትን እግዚአብሔር እየተናገረን ነው። እግዚአብሔር እየተናገረን ነው። እግዚአብሔር የሚናገረን በቃሉ በኩል ነው። ስንጸልይ ግን እግዚአብሔርን እያነጋገር ነው እኛ እያነጋገር በምንጸልይበት ጊዜ እኛንን እግዚአብሔርን እያወራ ነው ያለ ነው። መጽሐፍ ቅዱስን ስናነብ ግን እግዚአብሔር በመጽሐፍ ቅዱስ ውስጥ እያናገረን ነው ያለው፣ እያስተማረን ነው፣ እየመከረን ነው። ለምክር ለተግሳጽ ልብን ለማቅናት ነው መጽሐፍ ቅዱስ። ስለዚህ ቅዱሳት መጻሕፍትን የምናነባቸው ሌላ መጻሕፍትን ባነበብንበት መንፈስ ሳይሆን ያ የምናነበው ቃል የማያልፍ የእግዚአብሔር ቃል መሆኑን፣ ዘላለማዊ ቃል መሆኑን፣ እስትንፋሰ እግዚአብሔር መሆኑን ደራሲው ቅዱስ ጴጥሮስ አይደለም። የጴጥሮስን መልእክት ስናነብ የማቴዎስን ወንጌል ስናነብ ማቴዎስ ከእውቀቱ የተነሳ ከእውቀቱ አንጻር የጻፈው አድርገን የምናስብ ከሆነ መጽሐፍ ቅዱስ በአጥባይተ እግዚአብሔር በእስትንፋሰ እግዚአብሔር በአጥባይተ እግዚአብሔር ነው የምንለው። ራሱ እግዚአብሔር በቅዱሳን ሰዎችን አስነስቶ በመንፈስ ቅዱስ ጴጥሮስም እንደሚነግረን በመንፈስ ቅዱስ ተመርተው ነው ቅዱሳን አባቶቻችን የጻፉት። እስትንፋሰ እግዚአብሔር ነው መጽሐፍ ቅዱስ። የአፉ እስትንፋስ ነው መጽሐፍ ቅዱስ። ሰዎች ከራሳቸው ጨምረው አልጻፉበትም። ሐሳቡ የመጽሐፍ ቅዱስ ሐሳብ የእግዚአብሔር ሐሳብ ነው፣ የእግዚአብሔር ሐሳብ ነው ብለን ነው የምናምነው። ስለዚህ ስናነብ መጽሐፍ ቅዱስን ከበድ ያለን ነገር ካለ ከአይምሯችን በላይ ስለሆነ የኛ አቅም ስላልደረሰበት ነው ብለን ነው መረዳት ያለብን እንጂ አይ ጴጥሮስ ተሳስቶ እዚህ ጋር መቼም ጴጥሮስ ተሳስቶ መሆን አለበት ብለው ካሰበ አንድ ሰው ኦኬ እኛ የምንጽፈው አይነት መጽሐፍ አያርጎ እያስበው ነው ማለት ነው። ስለዚህ ለአስራው መጻሕፍት የምንሰጠው እምነት በጣም የወረደ ነው ማለት ነው። ስለዚህ ጸሎት ያስፈልጋል እንደዚህ ያለ ልብ ካለ ማለት ነው እንጂ አንድ ሰው መጽሐፍ ቅዱስን እንዲህ ሊሆን ይችላል ላይሆን ይችላል የሚሉ ሊኖሩ ይችላሉ። ለምሳሌ ኦሪገን አንደኛው ከተወገዘ ከ200 ከምናምን ዓመት በኋላ ነው ኦሪገን የተወገዘው ከቤተክርስቲያን የተለየው ከሞተ በኋላ ባይዘው ልብ አድርጉ። አንደኛው ይሄ ሞንታኒዝም እምነት ነው በመጨረሻ ላይ ተከታይ ሆኖ የሞተው እና ምን ይላል ምን አለ እሱ በመጨረሻው ዘመን አይ ሲኦል የሚባል እንዲሁ የእድሜ ልክ የሚባል ገሃነም የሚባል ነገር የለም፣ ይልቁንም የሰው ልጅ አዎ ሲኦል ይገባል፣ የኃጢአት የሰራ በክርስቶስ የማያምን ሰው ምናምን የኃጢአተኛ ሰው ምናምን ሲኦል ይገባል። ነገር ግን ሲኦል ውስጥ እድሜ ልኩን አይቀጣም፣ ተቀጥቶ ቅጣቱን ተቀብሎ ወደ ገነት ይገባል። እና የሰው ልጅ ሁሉ መጨረሻ ላይ ተቀጥቶ እንደየስራው ይቀጣና ዘላለማዊ ዝም ብሎ ሲቃጠል ሳይሆን የሚኖረው ከቅጣት በኋላ ሁሉም ሰይጣንም ቢሆን ብሎ ጭራሽ ለሰይጣን የማዝኖለት ይሄንን አለ። አሁን ይሄ ፐርሰናል ኦፒኒየን ነው፣ የአይምሮውን ነው የተናገረ በቃ የራሱን እና ሌላ እምነት ሲያልቅ አያምር። በጣም እንግዲህ ኦሪገን ማለት በሊቅነት ደረጃ እንግዲህ ወደ ስንት ሺህ መጻሕፍትን ጻፈ የሚባል ነው።